ለትግራይ ህዝብ ጦርነቶችን ላለፉት 50 ዓመታት መከራን ሲወልድ የኖረ ድርጅት ነው። አሁን የመጨረሻ ግብዓተ ምሕረቱን ለማስፈጸም የትግራይን ህዝብም የተቀረውን የኢትዮጵያ ህዝብም ይዞ ለመውደቅ አንድ ሪጂናል ጦርነት አስነስቶብን ነበር። አሁን እንደገና ሌላ ቀጠናዊ ጦርነት ይዞ እየመጣ ነው። ሰሞኑን ጻድቃን የሰጠውን ኢንተርቪው አይታችሁ ከሆነ ከፕሬዚዳንት ኢሳያስ ጋር በመነጋገር በመወገን ዶክተር አብይን ከስልጣን ለመግለጥ የሚፈልጉ የህወሓት አመራሮች አሉ ምናምን እንዲህ አይነት ንግግሮች በራሳቸው መካከል ከሻዕቢያ ጋር ከአብይ ጋር የሚል ግልጽ የሆነ እንትን አላቸው ንግግሮች እየሰማን ያለ ነው። ኡጋንዳ ላይ የተወሰነ የህወሓት ኃይል ይሰለጥን ነበር። አሁን የኡጋንዳ ጦር ሳውዝ ሱዳን ገብቷል። ህወሓትም እነ ደብረጽዮን አካል የሆነው ይህን የኡጋንዳ ጦር ይጠቀመዋል በሚል ስጋት አብይ አህመድ በኡጋንዳው ላይ መግለጫ እንዳወጣ ታውቃላችሁ። በእስራኤል ዙሪያ እስራኤል የሁቲ አማጽያና ሂዝቦላ እና ሀማስን ለመታገል ኤርትራውያን በዚህ በእስራኤል ሴኪሪቲ ፒስ ኤንድ ሴኪሪቲ ሴንተር በሚባለው በኩል ትላልቅ ውይይቶች ለማድረግ ኤርትራ ትልቅ ሚና ልትጫወት ትችላለች የመን ያሉትን የሁቲ አማጽያንን ለመዋጋት። አብይ አህመድም የውጭ ጉዳይ ሚኒስትሩ ልኮ የሁቲ አማጽያንን ለመዋጋት ኢትዮጵያ ጥሩ አማራጭ ትሆን ትችላለች፣ አሰብን በመያዝ እርዱን፣ እንዲህ አይነት ንግግሮች እየተደረጉ ነው እና ይሄን አድቫንቴጅ አብይ አህመድ ኤርትራን ለመውጋት የምናውቃቸውን የዛላምበሳን እና ሌሎች ከዛላምበሳ በግራ በኩል እስከ ተከዜ መገንጠያ ያሉ ቦታዎችን ተጠቅመው እንዳይወጋ የኤርትራ መንግስት ከህወሓት ኃይል ጋር ሊሰራ የሚችልበት እድል እንዳለ ስለሚያውቁ ያው ውጊያ ሊኖር የሚችለው ያው እንደምታውቁት በአሰብ በኩል በዚህ በቡሬ ግንባር በምንለው፣ ሌላው በዛላምበሳ ወደ አስመራ ወደ ሴንተሩ ሊኖር የሚችል ውጊያ ነው። ስለዚህ ለዛ ከለላ ለማግኘት የህወሓት ጥቅም ይኖራል ብሎ ስለታሰበ የኤርትራ መንግስት ከህወሓት ጋር ሊሰራ የሚችልበት እድል እንዳለ ስለሚያውቁ ያችን አሁን የአብይና የኢሳያስን ፍጥጫ ተጠቅመው ከኤርትራ መንግስት ጋር ሊሰራ የሚሞክር የህወሓት ቡድን አለ። ይህንን ማግራቤት እያደረገው ነው። ሌላው አዲስ አበባ ቅርብ የሆነውን የአማራውን ኃይልም ሻዕቢያ ሊጠቀምበት የሚችል እድል አለ። ምክንያቱም ሻዕቢያ ከኤርትራ ተነስቶ 3 ሚሊዮን ህዝብ ይዘህ በዛ ኢኮኖሚ አዲስ አበባ ትመጣለህ ተብሎ አይጠበቅም። በዚህ የፈረንሳዩ ጀነራል እንደሚለው የፈረንሳይን ቦርደር ሲያጠቁ አንተ በርሊንና ጥቃ እንዳለው ወደኋላ በርሊን ለመከላከል ይመለሳሉ እንደሚባለው አዲስ አበባን ለመከላከል እንዲመለስ የአብይ አህመድ መንግስት ሻዕቢያ ፋኖን በማገዝ በቀጠናው ሊንቀሳቀስ እንደሚችል ይገመታል። አሁን ትልቁ ቻሌንጅ አለው ይሄንን በማራገብ በዚህ አድቫንቴጅ በመያዝ ያጣውን የስልጣን ጥቅም ለማረጋገጥ የሚሞክር እስከዛሬ ድረስ ኢትዮጵያ ውስጥ በተከተላቸው ፖለቲካዎች በሙሉ ጸረ ህዝብ እንቅስቃሴ የሚያደርግ ህወሓት የሚባል ቡድን የትግራይ ህዝብን የማይወክል ለትግራይ ህዝብ እዳ ይዞበት የመጣው የተለያዩ ቅዠቶች የቲፒኤልኤፍ መስራቾችንም አባላቶችንም ንግግሮች ከሰማችሁ አንዳንዶች በማንኛውም መንገድ ቲፒኤልኤፍ ከሻዕቢያ ጋር ሲሰራ ማየት ውርደት ነው የሚሉ አሉ። ውርደት ነው የሚሉ አሉ። የእነ ስዬ አብርሃን ንግግር መጥቀስ ይቻላል። የእነ ጆቤን ንግግር መጥቀስ ይቻላል። ሌሎችንም የቲፒኤልኤፍ ሰዎችን ንግግር መጥቀስ ይቻላል። አንዳንዶች ደግሞ የለም እኛን ሲያጠቁን ከሻዕቢያ ጋር ተስማምቶ የለም እንዲ ለምንድን ነው ማናጠቃቸው የሚሉም አሉ። የሆነ ቴዲ ከታች ብዙ ሰው አጋሚ የሚለውን ብዙ ሰው ያው በፊት በኃይለ ሥላሴ ጊዜ የነበረ ስለሆነ አሁን ሰው አያውቀውም። አጋሚ ማለት የአውሪስ አገዎች ወይም አገው ሆኖ አውሪስ የሚባል አገው አለ። እነሱ ዛሬ አጋሚ የምንለው መሬት ላይ ዶሚናንት የሚኖሩበት ወይ በትግራይ የሚገኙ አገዎች ናቸው ማለት ነው። በኤርትራ ቢለን የሚባሉ አገዎች አሉ። በትግራይ ደግሞ አውሪስ የሚባሉ አገዎች አሉ። እነሱ ፓራዶክስ የምለው ነገር አለ፣ ፍላጎት ምለው አለ፣ በስኬት የምለው ነገር አለ። ከመጀመሪያው ልጀምር። እሰማለሁ። ኦኬ፣ ፓራዶክሱ የምለው ነገር ትሄድ አሁን እዚህ ከሰማኋቸው እዚህ ውስጥ ካሉ ከትግራይ ልጆች ከመጡት ከጆሲ እና እንደው ከግል በወስድ ትልቁ ፓራዶክስ ብዬ የማስበው አንደኛው ለፌዴራል መንግስቱ ትናንት ፌዴራል መንግስቱና መከላከያ ጄኖሳይድ ፈጸመብኝ ከሚሉ አካል ጋር ካልገባህልኝ ይለዋል። ሁለተኛው የሻዕቢያን መጋበዝ ይፈልጋል። ፓራዶክስ እኮ ቴዲ ሻዕቢያንም መከላከያንም ትናንት ጄኖሳይድ ፈጽሞብናል እያሉ እኮ ከስቴት ዲፓርትመንት እና ከዋይት ሀውስ ውጭ እንደ ሀያ እኮ ሲንከባለሉ እኮ ነበር እኮ። ትናንት ጄኖሳይድ ፈጽሞብናል ገሎናል ያሉትን አካላቶች በየራሳቸው ፊና ዛሬ ለጦርነት ይጋብዟቸዋል። ይሄ ፓራዶክስ አይደለም? 2300 ኢትዮጵያውያን ጆራችሁን ከፍታችሁ የምታዳምጡኝ ትናንት መከላከያ ጨፈጨፈን፣ አብይ ጨፈጨፈን፣ የኤርትራ መንግስት ጨፈጨፈን ያሉ ሰዎች ራሳቸው በቡድን ተዋድ ነው እነዛን ሁለቱ ሲጠሯቸው ማየት ከዚህ የበለጠ ምን ፓራዶክስ ይኖራል? በኢትዮጵያ ፖለቲክ ታሪክ ላይ እንደዚህ አይነት ፓራዶክስ ሰምቼ ማይቼ ማላቅ። ሁለተኛው ፍላጎት የስልጣን ያነሳው ቴዲ 100% ጌታቸው ረዳን በለው ደብረጽዮንም በለው የስልጣን ፍላጎት አለ። ለምንድን ነው ያለው?
እነሱ ያመጡት የብሔር ፖለቲካ ለማይኖሪቲ ያዋጣ። እነሱ ያመጡት የብሔር ፖለቲካ የሚያዋጣው ማጆሪቲው ነው። እነሱ 27 ዓመት በኢህአዴግ ላይ በላይነት በነበራቸው ባንኩንም ታንኩንም በያዙበት ጊዜ ይህ ህገ መንግስታዊ አመዳደር መድበው ቁልፍ ቦታ እያገሩን መንበረ ስልጣን ተቋጥረው ሰጥተው ነበረ። ያ ነገር ዳግም አይመጣም። እነሱ በሰጡን ህገ መንግስትና እነሱ በሰጡን ካርታ መጫወቻ ማጆሪቲው ብሔር የሆነ ነው የሚነግሰው። ማጆሪቲው ብሔር የሆነ ነው ፓርላማ ላይ የሚገባው። ማጆሪቲው ብሔር የሆነ ነው በፌዴራል ደረጃ ወንበር የሚይዘው። እነሱ የትግራይ ልጆች ወደ ህወሓት ህገ መንግስቱን ያመጣው እነሱ የመጡት ህገ መንግስት እነሱ ይህ ህገ መንግስት ይከበር የሚሉት በኮታቸውና በቁጥራቸው ልክ ነው የሚሰጣቸው። ያ ማለት አንድ የፌዴራል ወንበር እንኳን በስልጣን ላይ ካገኙ እሱ አርኔ አንድ ስታሪያስ አሁን እኮ ቲፒኤልኤፎች ምናልባትም የፖለቲካ ድንቁርና ውስጥ ገብተዋል እኮ የሚባሉት ስህተት ፈጽመዋል የሚባሉት ማይኖሪቲ ሆነው ማይኖሪቲዎችን ማብቃት ሲገባቸው እነሱ ግን ሁለት ማጆሪቲዎችን ጡንቻቸውን ሲያፈረጥሙ ይኖሩት። ለምሳሌ እኔ አሁን የብሔር ፖለቲካ አራማጅ ቢሆን በታሪክ አማራና ኦሮሞ ጡንቻቸው እንዲፈረጥም አላደርግም። እኔ ማይኖሪቲ ሆኜ 4 ቦታ ልከፋፈል እችላለሁ። ያኛውንም 4 ቦታ ያኛውንም 5 ቦታ፣ ምክንያቱም ከኔ እኩል ነው ማድረግ። እነሱ ግን ሰብስበው ጡንቻቸው እንዲፈረጥም ነው ያደርጓቸው። ዘንድ መጨረሻ ላይ ራሳቸው ተበሉ። መቼ ማይኖሪቲዎችን አበቁ? እሱን እኮ ነው ቴዲ። እኔ ሁልጊዜ የምናገረው ነገር አለ፣ ፖለቲካ ተርም የምናገረው ነገር አለ። እኛ ናቶችን ኢትዮጵያ የገነባናት እኛ ለብሔር ብሔረሰቦች መብት አስከብረናል የሚሉት ለ85 ብሔር ብሔረሰቦች መብት አስከብረናል ያሉት እነሱ አስከበርነት ያሉት ብሔረሰብ ነው ቂጣቸውን የገረፋቸው። እነሱ ባመጡት ህገ መንግስት ነው የተቀጠቀጡት የተገረፉት። በየክልል መሰረቱ። እያንዳንዱ ክልል ልዩ ኃይል መሰረቱ። ያ ልዩ ኃይል ተደራጅቶ መልሶ የገረፋቸው እነሱ ናቸው። ዛሬ ህወሓት ይህን ህገ መንግስት የፌዴራሊስቶች ኃይል የሚለውትን ህገ መንግስት ተሸክሞ የሚዞረው በዚህ ህገ መንግስት ከአንድ ወንበር ያነሰ በፌዴራል ደረጃም በፓርላማ ላይም ከ20 እና ከ15 ወንበር ያለፍ እንደማያገኝ ግልጽ ነው። ስለዚህ ይሄ ነገር ስለሚያውቀው ጠንቅቀው ህወሓት እንደ ድሮ እንደ ልማዱ መመለስ ይፈልጋል። ይሄ ደግሞ በአይኒ ኮስት ወደ ስልጣን መምጣት ይፈልጋል። ይሄ ነገር ግን ይሳካል ካልከኝ አይሳካም። ምክንያቱም ዲስማንድል ሆኗል አቅማቸው። እንኳን አዲስ አበባ ሊገቡ 2 ዓመት ሙሉ ሲፎክሩ ወልቃይትን ተከዜ ማዶ መሻገር ያልቻለ ስብስብ አዲስ አበባ ተንጠራርቶ ሳይ በእውነት ላማለኝ በሰማይ ቤት ነው። ከ22 ከ23 በላይ ጊዜ ሙከራ ያደርጉት በወልቃይት በአካባቢ ነው የምነግርህ በማውቀው ማለት ነው። 23 ጊዜም ተገርፎ ነው የተመለሱት። ተከዜ ማዶ የማይሻገር ስብስብ አዲስ አበባ 4 ኪሎ ገባለሁ ሲል ያስቀናል እኛ በጣም ማለት ነው። የስልጣን ፍላጎት አላቸው እስማማለሁ። ያላቸው ምክንያት ደግሞ ፖይንቱ ምንድን ነው? በዚህ እነሱ ባመጡት ህገ መንግስት ከሄድን መቼም ቢሆን ወደፊት ወደ ስልጣን ሊመጡ እንደማይችሉ ያውቁታል። ለምን? እነሱ የሰጡን ህገ መንግስት በኮታቸውና በቁጥራቸው ልክ ነው። ይሄ እንግዲህ ፍላጎት ነው። ሶስተኛ ቴዲ፣ እኔ ቅድም እንግዲህ እንደ ማህበረሰብ ያለኝን እንደ አንድ ኢትዮጵያዊ ዜጋ ራሴን ሳስበው ለአንድ ህብረተሰብ ለአንድ ማህበረሰብ ያለኝን አመለካከት በዛ ህብረተሰብ ላይ እየተቆመረ ብዬ ነው የማስበው። እኔ ሁሌ እንደምናገረው ቴዲ የማህበረሰብ ጠላት የለኝም። እኔ ግን የድርጅት ጠላት አለኝ። ማልደግፈው ድርጅት አለ። ጠላቴ ነው ብዬ ያሰመርኩበት አለ። ቅድም ወንድም ያጠገበ ያለው ቲፒኤልኤፍ ለትግራይ ብቻ ነው የሚመለከተው ይለናል በአንድ ሳይድ። ኦናናዘር ሳይድ ደግሞ በአማራ መሬት ወይ ደግሞ በአማራ ርስት ላይ ደግሞ የፖለቲካ ኢንተረስት ፍላጎት አለው። እኔ በአንተ ላይ ኢንተረስት ፍላጎት አለኝ፣ አንተ ግን ስለ ቲፒኤልኤፍ አታወራ ማለት አያስኬደንም። ምክንያቱም 27 ዓመት ስትገሰግሶ የነበረ ዛሬ እኔ እንደ አንድ ኢትዮጵያዊም እንደ አንድ አማራ ዛሬ ላለሁበት የፖለቲካ ኢኮኖሚካዊ ቀውስ አንደኛ ተጠያቂ ማድረገው ቲፒኤልኤፍን ነው። ለምን 27 ዓመት ሲገሰግሶ የነበረው እሱ ነው። ነገር ግን ቴዲ ይሄን ስል ህብረተሰብ ጋር እንዲገናኝብኝ አልፈልግም። ቲፒኤልኤፍ ነው የምለው። ዛሬ ቅድም እነ አማራ ኪላና ዘር ያዕቆብ የተናገሩ የወጡት ጌታቸው ረዳ አጋው ነው ላሉት እውነት እንደዚህ አይነት አጋው መጥቶ እውነት አጋው ከሆነ ማለት ነው እነሱ እንደሚሉት ማለት ነው። እኔ ጌታቸው ረዳ ማለት ነው እኔ እውነት ለመናገር ቴዲ ቅር እንዳይላቸው የትግራይ ልጆች ይህን ስናገር እኔ ጌታቸው ረዳ በዚህ አጋጣሚ የሚሰማን ከሆነ በጣም ነው ማመሰግን። ምክንያት ምንድን ነው? በጣም ትልቁን ግስጋሴውን በፋይናንስ እና በካፒታል የተበጀነው ቲፒኤልኤፍ
ስታፈረካክስልን የቤት ስራችንን ያቃለልክልን ስኬታማ ነው ለኔ። ቲፔሌፍ በራሱ መፈረካከሱ በማየቴ በጣም ደስ ይለኛል፣ ኮራበታለሁ። ለዚህ ጌታቸው ረዳ አመሰግናለሁ። እኔ እንዳንድ አማራ ብሔር ተወላጅ እንደ ራያ ያኮረፈ አማራ ብትሆንም ቲፔሌፍን በማፈረካከስ ሂደት ግን ለተሳተፍክልን፣ ስራችንን ላቃለልክልን ከልብ እናመሰግናለን። እኛ ከመከላከያ መንግስት ጋር ስንያያዝ አንተ ደግሞ አንደኛው ጠላታችን ቲፔሌፍ የሚባሉ ቡድንን ለሁለት ከፋፍለህልን፣ ኃይሉን አዳክመህልን፣ ወልቃይት የሚባሉ አካባቢ እንዳይደርስ በማድረግ ትመሰግናለህ። ፕራውድ ላይ ሴታት ቲፔሌፍ በመፈረካከሱና ቲፔሌፍ በመበታተኑ 27 ዓመት ሲገዛ ኢትዮጵያ ሌሎቹን በመከፋፈል በመበታተን ነው የሚታወቀው። ዛሬ ደግሞ ትናንት በእኛ ላይ ሲያደርገው ነገር ዛሬ በራሱ ላይ መጥቶ ሰዓቱን በመሞቁና እሳቱ በመንደዱ ቤት በሱ በማየቴ ደስተኛ ነኝ። የቲፔሌፍ መፈረካከስ በጣም ደስ ይለኛል። ምክንያቱም እንደ አንድ አማራ ተወላጅ በመሆኔ በወልቃይትም በራያም እንደ ጄኖሳይድ እንደተፈጸመበት አንድ ህብረተሰብ አካል በመሆኔ ጄኖሳይድ የፈጸመብኝን አካል ዛሬ በቁሜ በራሱ ልጆች ሲፈረካከስ ከማየት ከዚህ የበለጠ ስኬት እኮ የለም እኮ። አንድ ጥይት ሳላባክ፣ አንድ ጥይት ወደ ትግራይ ሳልተኩስ፣ አንድ መሳሌ ከትግራይ ጋር ሳልዋጋ እርስ በራሳቸው ሲፈረካከሱ ከማየት ከዚህ የበለጠ ምን አይነት ስኬታማ ስራ ማየት እንችላለን? ይሄ የ2025 ምርጥ ስኬት ቲፔሌፍን መውደቁ፣ የሻዕቢያ ስር ሄዶ ለማኝ መሆኑ ማየት አንደኛው ቡድን፣ ሁለተኛው ቡድን ደግሞ የ4 ኪሎ ተላላኪ ውሻው ነው ማየት። ከዚህ የበለጠ የፖለቲካ ስኬት የለም። በጣም እናመሰግናለን ጌታቸው ረዳ። ጨርሻለሁ። አመሰግናለሁ ቴዲ። እሺ፣ ወደ አንድ ጥያቄ ነበረኝ ሰዓቱ ረዝም ስለሚችል እኔ አሁን አንዳንድ ጊዜ አድማጭ ተመልካቾች በደንብ እንደኔ በጥሞና እያደመጣችሁ ካላችሁ ቀኝም ግራም አይገባችሁም። ምን እንደሚገባችሁ ግን አታውቁም። ጄኖሳይድ ፈጽመውብኛል ተብሎ የሚወቀስ አካል ራሱን ደግሞ ሄዳችሁ ጄኖሳይድ እኮ ፈጽመሃል ብላችሁ ክስ ብታቀርቡለት እነሱም ጄኖሳይድ ፈጽመውብናል ይላሉ። ጄኖሳይድ ራሱ በጣም እየተንገላታ ያለቃ ነው። ልክ እንደ ባንዳ። ቴዲ አመሰግናለሁኝ። ዞሮ ቅድም በተደጋጋሚ ሲነሳ እንደነበረው ህወሓት የመጨረሻውን ማለት ከትልቅ ስኬት ወይም ከትልቅ ውድቀት በኋላ ድርጅት እንዳይፈርስ ጥንቃቄ መደረግ አለበት። በትክክለኛ ሊደርሽፕ ከሌለ ለስልጣን በሚደረግ ሽሚያ ወይም ተጠያቂነትን ለማምለጥ በሚደረግ ሽሚያ ድርጅት ይፈርሳል። አሁን እያየን ያለ ነው። በነገራችን ላይ የህወሓትን ስንብት ነው ሂደቱ የሚያሳየን፣ እሱን ነው። ህወሓት በታሪኩ ለትግራይ ህዝብ ጦርነቶችን ላለፉት 50 ዓመታት መከራን ሲወልድ የኖረ ድርጅት ነው። አሁን የመጨረሻ ግብዓተ ምሕረቱን ለማስፈጸም የትግራይን ህዝብም የተቀረውን የኢትዮጵያ ህዝብም ይዞ ለመውደቅ አንድ ሪጂናል ጦርነት አስነስተውብን ነበር። አሁን እንደገና ሌላ ቀጠናዊ ጦርነት ይዞ እየመጣ ነው። ሰሞኑን ጻድቃን የሰጠውን ኢንተርቪው አይታችሁ ከሆነ ከፕሬዚዳንት ኢሳያስ ጋር በመነጋገር በመወገን ዶክተር አብይን ከስልጣን ለመገበጥ የሚፈልጉ የህወሓት አመራሮች አሉ ምናምን። እንዲህ አይነት ንግግሮች በራሳቸው መካከል ከሻዕቢያ ጋር ከአብይ ጋር የሚል ግልጽ የሆነ እንትን አላቸው። ንግግሮች እየሰማን ያለ ነው። ኡጋንዳ ላይ የተወሰነ የህወሓት ኃይል ይሰለጥን ነበር። አሁን የኡጋንዳ ጦር ሳውዝ ሱዳን ገብቷል። ህወሓትም እነደብረጽዮን አካል የሆነው ይህን የኡጋንዳ ጦር ይጠቀመዋል በሚል ስጋት አብይ አህመድ በኡጋንዳው ላይ መግለጫ እንዳወጣ ታውቃላችሁ። በእስራኤል ዙሪያ እስራኤል የሁቲ አማጽያና ሂዝቦላ እና ሀማስን ለመታገል ኤርትራውያን በዚህ በእስራኤል ፒስ ኤንድ ሴኪሪቲ ሴንተር በሚባለው በኩል ትላልቅ ውይይቶች ለማድረግ ኤርትራ ትልቅ ሚና ልትጫወት ትችላለች። የመን ያሉትን የሁቲ አማጽያንን ለመዋጋት አብይ አህመድም የውጭ ጉዳይ ሚኒስትሩን ልኮ የሁቲ አማጽያንን ለመዋጋት ኢትዮጵያ ጥሩ አማራጭ ልትሆን ትችላለች፣ አሰብን በመያዝ እርዱን፣ እንዲህ አይነት ንግግሮች እየተደረጉ ነው። እና ይሄን አድቫንቴጅ አብይ አህመድ ኤርትራን ለመውጋት የምናውቃቸውን የዛላምበሳን እና ሌሎች ከዛላምበሳ በግራ በኩል እስከ ተከዜ መገንጠያ ያሉ ቦታዎችን ተጠቅመው እንዳይወጋ የኤርትራ መንግስት ከህወሓት ኃይል ጋር ሊሰራ የሚችልበት እድል እንዳለ ስለሚያውቁ ያው ውጊያ ሊኖረው የሚችለው ያው እንደምታውቁት በአሰብ በኩል በዚህ በቡሬ ግንባር በምንለው፣ ሌላው በዛላምበሳ ወደ አስመራ ወደ ሴንተሩ ሊኖር የሚችል ውጊያ ነው። ስለዚህ
ለዛ ከለላ ለማግኘት የህወሀት ጥቅም ይኖራል ብሎ ስለታሰበ የኤርትራ መንግስት ከህወሀት ጋር ሊሰራ የሚችልበት እድል እንዳለ ስለሚያውቁ ያችን አሁን ይህ የአብይና የኢሳያስን ፍጥጫ ተጠቅመው ከኤርትራ መንግስት ጋር ሊሰራ የሚሞክር የህወሀት ቡድን አለ። ይህንን ማግራቤት እያደረገው ነው። ሌላው ለአዲስ አበባ ቅርብ የሆነውን የአማራውን ኃይልም ሻዕቢያ ሊጠቀምበት የሚችል እድል አለ። ምክንያቱም ሻዕቢያ ከኤርትራ ተነስቶ 3 ሚሊዮን ህዝብ ይዘህ በዛ ኢኮኖሚ አዲስ አበባ ትመጣለህ ተብሎ አይጠበቅም። በዚህ የፈረንሳዩ ጀነራል እንደሚለው የፈረንሳይን ቦርደር ሲያጠቁ አንተ በርሊንን አጥቃ እንዳለው ወደኋላ በርሊን ለመከላከል ይመለሳሉ እንደሚባለው አዲስ አበባን ለመከላከል እንዲመለስ የአብይ አህመድ መንግስት ሻዕቢያ ፋኖን በማገዝ በቀጠናው ሊንቀሳቀስ እንደሚችል ይገመታል። አሁን ትልቁ ቻሌንጅ አለው ይሄንን በማራገብ በዚህ አድቫንቴጅ በመያዝ ያጣውን የስልጣን ጥቅም ለማረጋገጥ የሚሞክር እስከዛሬ ድረስ ኢትዮጵያ ውስጥ በተከተላቸው ፖለቲካዎች በሙሉ ጸረ ህዝብ እንቅስቃሴ የሚያደርግ ህወሀት የሚባል ቡድን የትግራይ ህዝብን የማይወክል ለትግራይ ህዝብ ዕዳ ይዞበት የመጣው የተለያዩ ቅዠቶች በተለያየ ጊዜ እየቃዠ ከህዝብ ጥያቄ ውጭ የሆነ ብዙ የብሔር የምናምን የሌለ የታሪክ አንድ የሆነውን ህዝብ በመለያየት እንደዚህ በምናውቀው ባለፈውም በጣም በቀጠናው በጣም ትልቅ የሚባለውን ጦርነት በመፍጠር ህዝብ እንዲጨፈጨፍ የትግራይ ህዝብ እንዲጨፈጨፍ ያደረገ ፓርቲ አሁንም ለሁለተኛ ዳግም ጭፍጨፋ የትግራይ ህዝብ እያዘጋጀው ይገኛል። እሱም ብቻ ሳይሆን ቀጠናውን በማመስ በምስራቅ አፍሪካ በጣም ትልቅ የሚባል ጦርነት እንዲነሳ ተከፋፍሎ ተዋናይ ሆኖ እየሰራ ነው። ስለዚህ ለእኔ የጌታቸው ረዳ ቡድንም የደብረጽዮን ቡድንም ሪፑቴሽኑ የትግራይ ህዝብንም የኢትዮጵያ ህዝብንም አይመጥንም። የትግራይ ህዝብ ህወሀትን ወደ ስልጣን በማምጣት ታሪካዊ ስህተት እንደሰራ ሁሉ ህወሀትን በማስወገድ ታሪካዊ ኃላፊነት አለበት። የትግራይ ህዝብ በአብይ አህመድ ነው የተጨፈጨፈው። ለዚህ ደግሞ ኢንስትሩመንት ሆኖ ያገለገለው ህወሀትን። ጠላቱ የትግራይ ህዝብ የአብይ አህመድ መንግስት ቢወገድ በየትኛውም የሀገሪቱ አካባቢ በሰላም የሚኖርበት ኢንቫይሮንመንት ይመጣል። በአማራውም በትግራይ በሌሎችም በሀገሪቱ አካባቢዎች ማለት ነው። ስለዚህ ዋናውና ትልቁ ትኩረት ማድረግ ያለበት ኢትስ ታይም አሁን ህወሀትን ከትግራይ ፖለቲካ ውስጥ የማስወጫው ጊዜ ነው። የፈረሰውን ህወሀት ትንሽ ገፍቶ ወጣቶች ስልጣን መያዝ አለባቸው። ሌሎች የፖለቲካ ኃይሎች ኢትስ ታይም ቱ ሴይ ኖ ቱ ህወሀት። ከዛ በኋላ ከሌሎች ወንድሞቻቸው ጋር ከአማራው፣ ከአፋሩ፣ ከጉራጌው፣ ከኦሮሞ ወንድሞቻቸው ጋር ሆነው ይሄን አምባገነን መንግስት በማስወገድ በሀገሪቱ ውስጥ ስለ ሰው ልጅ ነፃነት፣ ፍትህ በሰሜኑ ጦርነት ማለት ነው። በሰሜኑ ጦርነት እናንተ ተሳታፊ ያልነበራችሁ ትግራይ ላይ በተደረገው ዘመቻ አይ ቲንክ በሰሜኑ ጦርነት የተወረረው የአማራ ክልል ነው። 70% ጦርነቱ የተካሄደው አማራ ክልል ውስጥ ነው። አማራ ራሱን ለመከላከል ሞክሯል። ውድመት የደረሰበት ማህበረሰብ ነው። ግን ተዋግታችኋል? በፍጹም ራሱን የተከላከለው። መዋጋት ማለት መውጋት ማለት ነው። መውጋት ማለት ማጥቃት ማለት ነው። ማጥቃት ማለት ደግሞ ካልተዋጋችሁ ታዲያ ፕሪቶሪያ ላይ እኛም ተዋጋይ እንደመሆናችን መጠን ጄኖሳይድ ፈጽመናል ተብሎ ክስ እንደመጣልን መጠን እኛም መወከል አለብን የሚታረቅ በፍጹም የተባለው ባይዘዌ የተከላከለም የተዋጋም ፖለቲካል ሪዞሉሽን እስከተካሄደ ድረስ ሩል ህግ ነው የሚወጣው። ባይዘዌ በስምምነት ውስጥ የእኛን ጥቅም በሚያስከብር መልኩ የእኛ ድምፅ የሆኑ ለብአዴን እምነት ስለሌለን ለአብይ አህመድ እምነት ስለሌለን አማራውን የሚወክል ቡድን ይኑር ነው የተባለው። ይሄ ደግሞ በቀጠናው ዘላቂ ሰላም እንዲመጣ ነው። አለመኖሩ ያመጣውን ውጤት እያየ ነው። አሁን እየታመስ ነው ያለ ነው። በልዩነት ምስሉ የአንዳችሁ ሀሳብ ከሌላችሁ ይለያያል በሚል ምስሉ በፍጹም እኔ እውነተኛ የሆነውን የአማራ እኔ እዚህ ቤት ውስጥ እስካሁን አማራ የነበረው ዩናይትድ አማራ ብቻ ነው። ሌላው አማራ መሆን አለ። እኔ ማወያየት የጀመርኩት ትላንት አይደለም። ይሄ 3ኛ 4ኛ ዓመት ነው። አርካይቭ ውስጥ ወይም ደግሞ ወረድ ብላችሁ የለውም እንዳለን የፖለቲካ መረዳት ልንወስደው እንችላለን። ቴዲ እና እና አሁንም ግልጽ መሆን ያለበት ህዝባዊ ከሆኑ ኃይሎች ጋር ሆኖ ህወሀትን ማስወገድ እና የትግራይ ህዝብ ከሌላው ህዝባዊ ከሆኑ ኃይሎች ጋር እንደ ፋኖ ሌሎች ኃይሎች ጋር ወግኖ የአብይ አህመድን መንግስት ማስወገድ እና በኢትዮጵያ ውስጥ ፍትህን፣ ሰላምን፣ ዲሞክራሲን ማምጣት ላይ ነው ትኩረት መደረግ ያለበት እንጂ አሁንም የቡድን ጥቅም የሚያሳድደውን ህወሀት ተሸክሞ የትግራይ ህዝብ ተመልሶ ወደ ጦርነት እንዳይገባ አሳስባለሁኝ። ወደ ጦርነት ተገብቶ የሚመጣው ጥፋት ከዚህ በፊት ባለፈው 2 ዓመት ያልሞላው ደም ነው ያለና አሁንም በዜጎች ደም የሚቀልደውን በትግራይ ደም የሚቀልደውን በኢትዮጵያ ልጆች ደም የሚቀልደውን ህወሀትን ኢትስ ታይም ቱ ሴይ ነው። አማራጭ ሆኖ ሊመጣ አይችልም። የጌታቸው ኃይልም
የጌታቸው ኃይልም ከአብይ አህመድ ጋር እየሰራ አማራጭ ሆኖ ሊመጣ አይችልም። በቀጠናው ቅዠታሙ የደብረ ጽዮን ኃይልም አማራጭ ሆኖ ሊመጣ አይችልም። ስለዚህ የአማራጩ የትግራይ ህዝብ ነው። አማራጩ በቀጠናው ስለራሱ መወሰን ያለበት እውነተኛ ልጆቹን በዲሞክራሲ የሚያምኑ እርስ በርስ የማይተላለፉ እውነተኛ ልጆቹን ወደፊት በማምጣት በቀጠናው ታሪኩን በሚመጥን መልኩ የትግራይ ህዝብ በቀጠናው ፖለቲካ ውስጥ ተሳታፊ መሆን አለበት። እኔ የትግራይ ህዝብ በቁጥሩ አንደርስቲሜት አላደረገውም። በምስራቅ አፍሪካ ፖለቲካ ታሪክ እንደሚያስረዳን ወሳኝ ሚና ያለው ህዝብ ነው። ህወሓት ግን የትግራይ ህዝብ አይመጥንም። ስለዚህ በዚህ ይሄን መልእክት ነው ማስተላለፍ እንፈልግ። ቴዲ አመሰግናለሁኝ። እንደንትን ግን ለምሳሌ የትግራይ ህዝብ የትግራይ ክልል ነዋሪዎች በየ5 ዓመቱ በሚደረግ ምርጫ የሚሆን በሰላማዊ ሰልፍ በሚያደርጉ በተለያዩ መንገዶች ሀሳባቸው በሚገልጹበት መንገድ አዎ የቲፒኤልኤፍ ፋይሎች በደብረጽዮንም የሚመራ ይሁን በጌታቸውም የሚመራ ይሁን ለእኛ ይበጁናል ካሉ አይበጇችሁ ማለት አይቻልም። ምክንያቱም ከራሳቸው በላይ ልናቅላቸው አይገባም። በዚህ ጉዳይ ላይ ሌላው ልንተነተን እንችላለን። አይበጁላችሁም ሊባል አይገባም። ከአማራ ክልልም ተመቶ ከኦሮሚያ መተ ከደቡብ መተ ቴዲ this is political statement ቀጠናው አንተ እንትን እያልኩኝ አይደለም። እኔም እየሰሩ ያሉት ፖለቲካል ስቴትመንት ነው። ክልሉ ነው የሚያስተዳድሩት። እነሱም መጥተው ብአዴን አይበጃችሁ፣ ኦህዴድ አይበጃችሁ፣ እንትን አይበጃችሁ ሊሉ አይገባም። ምክንያቱም ተጠሪነታቸው ለመረጣቸውና ለክልሉ ህዝብ እስከሆነ ድረስ ልማትም ጥፋትም የሚያመጡት እምነቱን በጣም ጊዜ የመረጠው አሁንም ቀጠናዊ ጦርነት የሚጎስም አሁንም ለዳግም ሪጂናል ጦርነት ለማስነሳት የሚሰራን ኃይል አማራንም አፌክት የሚያደርግ ሌላውም የተቀረውንም ኢትዮጵያ አፌክት የሚያደርግ ራሱን የትግራይ ህዝብ አፌክት የሚያደርግ ኃይል ረፉ ማለት እኮ ጠላትነት አይደለም። እሱ ተስማማል። አንተ ማለት ያለ ጦርነት የሚቀሰቅስ ከሆነ እሱን እኮ ቅድም አልኩ። ከደቡብ የሚምጣ ከሰሜን ላይ ሞያሌ ጋር የተመሰረተ ፓርቲ የሚሆን ጦረኛ ከሆነ ሚሊታንት የሆነ ግሩፕ ከሆነ አማራውን እዚህ ወይም ደግሞ ሰሜን ላይ ያለውን ትግራዋይን ይመለከተዋል። ምን አገባኝ የኔ ጦርነት ልትል አትችልም። በማስተዳደር ጉዳይ ግን ይሄ እኔን ሲያስተዳድረኝ ይሻላል ብሎ ህዝብ ከመረጠ ያን ህዝብ የመረጠውን ነገር ማክበር ያስፈልጋል።